እኔም እንግሊዘኛ እንደነሱ ማውራት ፈልጋለሁ ካላችሁ በእርግጠኝነት የሚጠቅማችሁ ነገር ዛሬ ላሳያችሁ። ኦልራይት ምን መሰላችሁ? እሱ እንግሊዘኛ ቋንቋ ንግግር ስታደርጉ ከሰዎች ጋር ቀለል ባለ መንገድ እና ደግሞ በጣም ፖላይት በሆነ መንገድ ጥያቄዎችን መጠየቅ የምትፈልጉ ከሆነ አሁን የምሰጣችሁ 3 አረፍተ ነገሮች በጣም ቆንጆ ናቸው። የመጀመሪያው ምን መሰላችሁ? would you mind ቅር ይልካል ወይ ለማለት የምትፈልጉ ከሆነ would you mind ብላችሁ ትጠቀማላችሁ። would you mind ነገር ግን እዚህ ጋር would you mind ካላችሁ በኋላ በሁለት አማራጭ አረፍተ ነገር ስሩ። አንደኛው would you mind if you help me ብትረዳኝ ቅር ይልካል ወይ እንደማለት ነው። would you mind if you help me እንላለን። ይሄን አረፍተ ነገር ግን በሌላ አማራጭ እንቀይረው። would you mind helping me ማለት እንችላለን። would you mind helping me ምን እያልኩ መሰላችሁ? if you የሚለውን አጥፉትና ing ጨምሩበት ዋናው ቃል ላይ ማለት ነው። ስለዚህ would you mind if you help me የነበረው would you mind helping me ብትረዳኝ ቅር ይልሃል ወይ እያላችሁኝ ነው። በጣም አሪፍ። ስልክህን ብትሰጠኝ ቅር ይልሃል በሉኝ። ስልክ ቁጥርህን ማለት ነው። ብትሰጠኝ ቅር ይልሃል በሉኝ። ስልክ ቁጥርህን ብትሰጠኝ ቅር ይልሃል would you mind? እሺ ኮሜንት ሴክሽን ላይ አስቀምጡልኝ።